ከ4 ቀናት በኋላ አዝራ ትነቃለች። ኦፕሬሽኑን በስኬት መጠናቀቁ ይታወቃል። ነገር ግን አዝራ በመስታወት ራሷን ስታይና ፊቷ በፋሻ ተጠቅልሎ ስታይ በጣም ትደነግጣለች። መጮም ትጀምራለች። ባሪሽ ተጨንቆ ወደ እሷ ይመጣልና ሊያረጋጋት ይሞክራል። ነገር ግን ትልቁ መቅሰፍት አዝራ የማስታወስ ችሎቷን ማጣቷ ነው። ምንም ነገር አታስታውስም። ባሪሽ ማን እንደሆነ አታውቅም። እንዲሁም ኦፕሬሽኑ ለምን እንደተደረገላትም አልገባትም። አዝራ ባሪሽን አግቶኛል ብላ መክሰስም ትጀምራለች። ባሪሽ በንግግሯ ደንግጦ የሆነውን ሁሉ ሊያስታውሳት ይሞክራል። እሷ ግን በልቅሶ ትናወጣለች። በዚህ መሃል የባሪሽ ጓደኛና የስራ ባልደረባ የሆነው አርካን ይገባል። ባሪሽም ለአዝራ ማስታገሻ መርፌ እንዲያመጣ ያዟል። ባሪሽ የሆነውን ሁሉ ለአርካን ያስረዳዋል። አርካን ባሪሽ እንዲህ አይነቱን ኦፕሬሽን በሚስጥር ማድረጉ ይገርመዋል። አዝራ ምናልባት ነፍሰ ገዳይ ወይም ከፖሊስ የምታመልጥ ልትሆን እንደምትችል ያስጠነቅቀዋል። ባሪሽ ግን እሷ ወንጀለኛ ልትሆን እንደማትችል ይከላከላል። ምክንያቱም ራሷን ለማጥፋት ስትሞክር እንደነበርና አንድ ሰው ሊገላት ሲያሳዳት እንደነበር ያውቃል። ባሪሽና አርካን ስለ ማንነቷ ፍንጭ ለማግኘት ቦርሷን ይፈትሻሉ። ነገር ግን ምንም አላገኙም። የስልክ ማህደሯ ባዶ ነው። የባሪሽ ቁጥር ብቻ ነው የሚገኘው። አዝራ እንደገና ስትነቃ ባሪሽ በኦፕሬሽን ወቅት ያጋጠማት ችግር ለማስታወስ ችሎቷ መጥፋት ምክንያት እንደሆነ ይነግራታል። እንዲሁም እሷ ስለ ማንነቷም ሆነ ከማን እንደምትሸሽ ምንም እንዳልነገረችው ያስረዳታል። አዝራ ስልኳን ስታይ ምንም አይነት ፎቶ ወይም የቀድሞ ማንነቷን የሚያስታውስ ነገር ባለመኖሩ ትደነግጣለች። በቦርሷ ውስጥ 2 ፊደላት ብቻ የተጻፉበት መሐረብ ስታገኝ ምርር ብላ ታለቅሳለች። አዝራ ለደረሰባት ችግር ሁሉ ባሪስን ተጠያቂ ታደርገዋለች። እሱ ግን የታወቀ ሐኪም እንደሆነና እሷን በመጉዳት የሚያተርፈው ነገር እንደሌለ ኦፕሬሽኑን የሚያደርገው ራሷን ልታጠፋ ስትል ህይወቷን ለማዳን እንደሆነ ያረጋግጥላታል። አዝራ ባሪሽ እንዲወጣና ለብቻዋ እንድትሆን ትጠይቀዋለች። ቀናት ያልፋሉ። አዝራ ከአዲሱ ሁኔታዋ ጋር ለመላመድ ትሞክራለች። ባሪሽም ስለ እሷና ስለ ቁስሏ መጨነቁን ይቀጥላል። ከ1 ወር በላይ ካለፈ በኋላ ባሪሽ ከአዝራ ፊት ላይ ፋሻውን የሚያነሳበት ቀን ይደርሳል። በአድናቆት ይመለከታታል። እሷ ግን መልክ ተበላሽቷል ብላ ትሰጋለች። ባሪሽ ግን በጣም ቆንጆ እንደሆነች ይነግራታል። አዝራ ተነስታ መስታወት ውስጥ ራሷን ስታይ የቀድሞ መልኳን ባታስታውሰውም በአዲሱ መልኳ ተደስታለች። ባሪሽን የሆነ ነገር ትዝ ይለኝ እንደሆነ በኢስታንቡል ጎዳናዎች ላይ ወጥቼ መዛወር ፈልጋለሁ ትላለች። ባሪሽ አዝራ የማስታወስ ችሎቷ ገና ስላልተመለሰላት ብቻዋን ሊተዋት እንደማይችልና አብሯት እንደሚወጣ ይነግራታል። በቤት ውስጥ አሚር የአዝራንና የእሱን የሰርግ ቪዲዮ እያየ ሳለ እናቷን ዛሬ ገብታ አዝራ ከጠፋች ከ1 ወር በላይ መሆኑን ትነግረዋለች። አዝራ ሞታ ሊሆን ስለሚችል ከህይወቱ እንደወጣች አምኖ መቀበል እንዳለበትም ትመክረዋለች። አሚር በጣም ተቆጥተው የአዝራ ሞት ማለት የኔ ሞት ማለት ነው ይላታል። አሚር ምንም እንኳን ጨካኝ ቢሆንም አዝራን ምን ያህል እንደሚወዳትና እሷ ለማግኘት ምን ያህል እንደሚጨነቅ ይታያል። አዝራና ባሪሽ ውጪ እየተዘዋወሩ ሳለ ዝናብ መዝነብ ይጀምራል። አዝራ በዝናብ ውስጥ ከአንድ ሰው ስትሸሽ የነበረ ትዝታ በጭላንጭል ትዝ ይላታል። ነገር ግን የሚያሳድዳትን ሰው ፊት ማስታወስ አልቻለችም። ባሪሽ ቀደም ሲል የነበረችበትን ቦታ ካየች ትዝቷ ሊመለስ ስለሚችል ያ የድጋፍ ማሰባሰቢያ ድግስ ወደ ተደረገበት ሆቴል እንዲሄዱ ሀሳብ ያቀርባል። አሚር ከአዝራም የፍች ጥያቄ እንደቀረበለት የሚገልጽ የፍርድ ቤት ደብዳቤ ደርሷል። ነገር ግን ደብዳቤው አዝራ ሳትሆን እናቷ አንዛዴና መሪ የአዝራን ፊርማ አስመስለው በመፈረም ያዘጋጁት ሴራ እንደሆነ ይታወቃል። በቤት ውስጥ መሪ ኦያ የተባለች አገልጋይ ወደ ምድር ቤት መግባቷን ደርሳበት ትጮህባታለች። ሁሉም አገልጋዮች ወደዚያ ክፍል መግባት በጥብቅ የተከለከለ መሆኑን ታስታውሳቸዋለች። መሪ ኦያን ከስራ ታባርራታለች። ኦያ በውል ስምምነቱ ላይ የተቀመጠውን ከፍተኛ ቅጣት መክፈል ስለማትችል ይቅርታ እንዲደረግላት ብታለቅስም መሪ ምንም ርኅራኄ ሳታሳይ ለአዲስ አገልጋይ ወደ ድርጅት ትደውላለች። በዚያ ምሽት አዝራ ባሪሽ በገዛላት አዲስ ልብስ ተውባ ከሱ ጋር ወደ ሆቴል ትሄዳለች። አዝራ በሆቴሉ መስተንግዶ ክፍል ውስጥ ኮቷን እያስቀመጠች ሳለ አሚር ወደ ሆቴሉ ይገባል። አሚር ባሪሽን ሰላም ቢለውም አዝራን ግን አያስተውላትም። ቢያያትም እንኳን መልኳ በኦፕሬሽን ስለተቀየረ ሊያውቃት አይችልም። ጋዜጠኞች አሚርን ከበው ስለ ፍቺው ወሬ አዝራ ለ2 ወራት የት እንደጠፋች ጠይቁታል። አሚር ግን ወሬው ውሸት እንደሆነና እርስ በርስ ተዋደው እንደተጋቡ በመናገር ይዋሻል። አዝራና ባሪሽም እራት እየበሉ ሳለ አዝራ አሁንም ምንም ነገር ማስታወስ እንዳልቻለች በሐዘን ትነግረዋለች። በመቀጠልም ባሪሽን ከዚህ በፊት በፍቅር ወድቀህ ታውቃለህ የሚል የግል ጥያቄ ትጠይቀዋለች። ባሪሽ በድንገት ፊቱ ይለወጣል፣ ይረበሻል። ጥያቄው ሊረሳው የሚፈልገውን መጥፎ ትዝታ እንደቀሰቀሰበት ግልጽ ነው። አዝራ የእሱን መረበሽ አይታ ወዲያውኑ ይቅርታ ትጠይቀዋለች። እናም ወደ ባሪሽ ቤት ትመለሳለች። ባሪሽ የማስታወስ ችሎታ እስኪመለስና ሁኔታዎች እስኪረጋጉ ድረስ ከእሱ ጋር እንድትቆይ ይጋብዛታል። እዚህ ጋር ባሪሽ ለአዝራ ያለው አድናቆትና ደግነት በግልጽ ይታያል። አዝራ በበኩሏ ለባሪሽ የተለየ ስሜት ማሳየት ትጀምራለች። ወደ እሱ ትጠጋለች። ነገር ግን በድካምና በውጥረት ምክንያት በድንገት እንቅልፍ ይጥላታል። በማግስቱ ጠዋት ባሪሽ ሲነቃ አዝራ በጣም የሚያስፈራ ህልም እያየች እንደሆነ ያስተውላል። በልቅሶና በድንጋጤ ትነቃለች። ባሪሽም ሊያረጋጋት ይሞክራል። ባሪሽ እንድትረጋጋ ቴሌቪዥን ይከፍትላታል። ዘፈን ይለቀቃል።
ይታወቃል። አዝራ ዘፈኑን ስትሰማ ወዲያውኑ ትደነግጣለች። ዘፈኑ ካለፈ ሕይወቷ ጋር ትልቅ ግንኙነት እንዳለው ይሰማታል። ነገር ግን በትክክል ምን እንደሆነ ማስታወስ ባለመቻሏ አይምሯ ይታወካል። ትዕይንቱ ወደ አሚር ቤት ይዞራል። ሌላ ልደቷ ቢሆንም ሕፃኗ እናቷ አዝራ አብራት ባለመሆኗ በጣም አዝናለች። የአዝራ ወንድም ሰሊምና እናቱ የአሚርን ቃለ መጠይቅ በቴሌቪዥን እያዩ ነው። እናቱ አዝራ እንዲህ አይነቱን ሀብታም ሰው ጥላ በመጥፋቷ ትወቅሳታለች። ሰሊም ግን እናቱን በመቆጣት እህቴ ጠፍታ ደብዟ ሳይታወቅ አንቺ ስለ ስምና ዝና ብቻ ታስቢያለች በማለት ይከራከራታል። አዝራ ከስራ ወኪል ስልክ ይደወልላታል። ያዕቆብ የተባለ ሰው ከ2 ወራት በፊት ካደረገው በፊት ማለት ነው ደፍነ በሚል ስም ያስገባቸው የስራ ማመልከቻ ወይም ሲቪ ተቀባይነት ማግኘቱንና አዲሱ ስራ አሚር ቤት መሆኑን ይነግራታል። አዝራ ትደነግጣለች። ከ2 ወራት በፊት ለምን እዚያ ቤት ስራ ፈለኩ የሚል ጉጉት ያድርባታል። ማንነቷን ለማወቅ ካላት ፍላጎት የተነሳ አዝራ አስፈላጊውን ፎርም ሞልታ የአሚር ቤትን አድራሻ ትቀበላለች። ቤቱ ስትደርስ መሪ ትቀበላታለች። መጀመሪያ በአሚርና በእናቱ መመረጥ እንዳለባት ትነግራታለች። መሪ በስልክ ጥሪ ተጠምዳ አዝራን ለጥቂት ደቂቃ ብቻዋን ትተዋታለች። አዝራ ግድግዳው ላይ የተሰቀለውን ትልቅ የአሚር የሌላና የአንዲትን ሴት ፎቶ ትመለከታለች። አዝራ በፎቶ ላይ ያለችው ሴት ከኦፕሬሽኑ በፊት የነበረችውም ራሷ መሆኗን ሳታውቅ በግርምት ትመለከተዋለች። አሚር መጣና አዝራ ፎቶን ስታይ ያገኛታል። አዝራ ትደነግጣለች። በዚህ ቅጽበት ህፃኗ ሌላ ወደ አዝራ እየሮጠች ወጥታ ማማ ስትላት አሚር ክው ብሎ ይቀራል። ትዕይንቱ ወደ ባሪሽ ክሊኒክ ይወስደናል። ሰሊም የአዝራ ወንድም ማለት ነው እህቱን ለማየት ይመጣል። ባሪሽ አዝራ ስለ ኦፕሬሽኑ የሚያውቅ ወንድም እንዳላት ባለማወቁ ይገረማል። እስካሁን የት ነበርክ? ለምን ሳልፈለግካትም ብሎም ይጠይቀዋል። ሰሊም አዝራ ለደህንነቷ ስትል ምንም ቢፈጠር እንዳያገኛት ነግራው እንደነበር ያስረዳል። ባሪሽ ትልቁን መርዶ ይነግረዋል። በኦፕሬሽኑ ወቅት ችግር ተፈጥሮ አዝራ የማስታወስ ችሎቷን እንዳጣች ይነግረዋል። ባሪሽ አዝራ ጋር ደውሎ ሊያገኛት ቢሞክርም ስልኳ ዝግ ነበረ። በትልቁ ቤት ውስጥ አሚር የአዝራን የስራ ማመልከቻ ሲቪ እያየ ነው። በሷ ችሎታ ይደነቃል። በተመሳሳይ ጊዜም ይጠራጠራታል። በማመልከቻዋ ላይ እንግሊዝኛና ፈረንሳይኛ እንደምትችል፣ በሙያዊ ምግብ ዝግጅት፣ በቤት አያያዝና በረዳት ሕክምና ሰርተፍኬት እንዳላት ያሳያል። አሚር እንዲህ ያለ ከፍተኛ ችሎታ ያላት ሴት ለምን እንደ ተራ አገልጋይ መሆን ፈለገች ብሎም ይጠይቃታል። አዝራ ብትረበሽም የተሻለ ስራ እስካገኝ ድረስ አሁን ስራ በጣም ስለሚያስፈልገኝ ነው በማለት ተዋሻለች። አሚር በስራው ይቀበላታል። ነገር ግን ጥብቅ ማስጠንቀቂያም ይሰጣታል። በዚህ ቤት ውስጥ የሚፈጠር ማንኛውንም ነገር እዚህ ቤት መቅረት አለበት። ደንቡን ካላከበርሽ በጣም ትጸጸቻለሽ ይላታል። በንግግራቸው መሃል አሚር ሶፍቱን ይጥላል። አዝራ እንስሳ ስትሰጠው በሶፍቱ ላይ ያሉት የተጠለፉ ፊደላት ስታይ ደንግጣ ትቀራለች። ምክንያቱም ከዚህ በፊት ቦርሳ ውስጥ ካገኘችው ሶፍት ጋር አንድ አይነት ነበረ። ከዚህ ቤተሰብ ጋር ቀጥተኛ ግንኙነት እንዳላት መረዳት ትጀምራለች። መሪ አዝራን በቤት ውስጥ እያዞረች ስራዋን ታስረዳታለች። ጥብቅ ትዕዛዞችንም ትሰጣታለች። በምንም አይነት ሁኔታ ወደ ምድር ቤት መቅረብ አትችልም። የአገልጋዮችን ዩኒፎርም ብቻ መልበስ አለባት። ምንም አይነት ሽቶ መጠቀም በጥብቅ የተከለከለ ነው። መሪ የአዝራን ስልክ ትቀበላታለች። ስልኮች እስከ ስራ ማብቂያ ድረስ መሪ ጋር መቆየት አለባቸው። አዝራ ከሌሎች አገልጋዮች ጋር ስትቀመጥ በውሉ ላይ ወደ ምድር ቤት ከገባች የሚሊዮኖች ቅጣት እንደምትከፍል የሚለውን አንቀጽ አይታ ትደነግጣለች። ሆኖም ሚስጥሩን ለማወቅ ስትል ውሉን ትፈርማለች። አዝራ ስራዋን እየሰራች ሳለ ሌሎች አገልጋዮች ስለ ዜናው ሲያወሩ ትሰማለች። እብን የተባለች ጋዜጠኛ የአሚር ሚስት ልጇን ጥላ ጠፋች ብላ መዘገቧን ያወራሉ። አገልጋዮቹ የአሚር ሚስት የጠፋችው ባሏ ሲማግጥባት በቅጽበት ይዛው ስለነበረ ነው እያሉ ያወራሉ። አዝራ ይህች የጠፋችው ሚስት እሷ መሆኗን ለማወቅ በንቃት ታዳምጣለች። አፊዛ ወሬ የሚያወሩትን አገልጋዮች ትቆጣቸዋለች። አሚር ሲመጣ አንዲት አገልጋይ ደንግጣ ትጋጨዋለች። አሚር አዝራ ቡና እንድታፈላለት ያዛታል። አዝራ ለአሚር ቡና ታዘጋጅለታለች። ነገር ግን ልክ እሱ እንደሚወደው በጎን ቅርንፉድ አክላበት ታቀርብለታለች። አሚር ደንግጦም ቡና በቅርንፉድ እንደምወድ እንዴት አወቅሽ ብሎ ይጠይቃታል። አዝራ ሳታውቀው በደመነፍስ ስላደረገችው ትረበሻለች። ከዚህ በፊት ሰራበት በነበረበት ቦታ ቡና የሚቀርበው በዚሁ መንገድ ስለነበረ ለምጄው ነው በማለት ትዋሻለች። በሌላ የልደት በዓል ላይ አንድ ሕፃን ሌላ የያዘችውን አሻንጉሊት ስልኳ የተደበቀበትም ማለት ነው ለመቀበል ሲሞክር ግጭት ይፈጠራል። አዝራ ግጭቱን ለማስቆምና አሻንጉሊቱን ለሌላ ለመመለስ ጣልቃ ትገባለች። ሕፃኑ ማልቀስ ይጀምራል። አዝራ መሬት ላይ እንደገፋቸው አድርገው በሐሰት ይከሳታል። የሕፃኑ እናት ልጇን በማመን በአንዛሪ ላይ ትጫዋለች። እንዲህ ያለች ባለጌ አገልጋይ እንዴት ትቀጥሪያለች በማለት ተወቅሳታለች። አንዛሪም በሁኔታው ተበሳጭታ አሻንጉሊቱን ከአዝራ ቀምታ ትቆጣታለች። ሌላ ያለ እናቷ የልደት ሻማዋን ለማጥፋት እምቢ ትላለች። በጣም ተረብሻ ለአባቷ አሚርና ለቤተሰቡ እናት የጠፋችው በእናንተ ምክንያት ብላ ትጫዋለች። የልደት ኬኩኑ መሬት ላይ ትደፋዋለች። እንግዶቹም በሁኔታው ይደነግጣሉ። አንዛሪም ሁኔታውን ለማደባበስ ሌላ እንዲያደረገችው እናቷ በድንገት ለስራ ስለሄደችባት ተከፍታ ነው በማለት ለእንግዶቹ ትናገራለች። ምሽት ላይ እንግዶቹ ከሄዱ በኋላ መሪ ባጋጠመው ግጭት ምክንያት አዝራ ከስራ መባረሯን ትነግራታለች። አዝራ እውነቱን ለማስረዳት ብትሞክርም መሪ የአንዛሪ የመጨረሻ ውሳኔ እንደሆነ ትነግራታለች። በተጨማሪም አዝራ የአትክልት ስፍራውን ሳታጸዳና ልብሶቿን ሳታጥብ የዕለቱን ክፍያ እንደማታገኝም ጭምር።
አዝራ በምሽት አትክልት ስፍራውን እያጸዳች ሳለ ሌላ ከእንቅልፏ ትነቃለች። እናቷ በአትክልት ስፍራው ያየች መስሏት ወደ ዋና ገንዳው ትሮጣለች። አዝራ የውሃ ድምፅ ትሰማለች። ሌላ ገንዳ ውስጥ መውደቋንም ትረዳለች። ወዲያውኑም ሰጥማ እንዳትሞት ወደ ገንዳው ዘላ በመግባት ታወጣታለች። ለእርዳታም ትጮኻለች። አሚርና መላው ቤተሰቡ በድንጋጤ ወደ ውጭ ይወጣሉ። ሌላ ነፍሷ ሲመለስላት አዝራን ግራ በመጋባት ማማ እያለች ትመለከታታለች። ለአሚርም እናቷ በልደቷ ላይ እንዳትገኝ ያደረገው እሱ እንደሆነ ትነግረዋል። አሚር አዝራን የልጁን ሕይወት ለሁለተኛ ጊዜ በማዳኗ በጣም ይነካል። ሊሸልማትም ይወስናል። አሚር አዝራን ወደ ክፍሉ ይወስዳታል። ሌላን ስላዳነች ምስጋናን ለመግለጽ የቀድሞ ሚስቱም የአዝራን ከነበሩት ልብሶች አንዱን እንድትለብስ ይሰጣታል። አሚር ሴትዮዋ የራሷን ልብስ እየሰጣት መሆኑን አያውቅም። አዝራ ልብሱን ለብሳ ስትወጣ መላው ቤተሰቡ ይደነግጣል። ምክንያቱም በዚያ ልብስ ከጠፋችው አዝራ ጋር በጣም ትመሳሰላለች። አዝራ ከስራ እንዳልተባረረችና በቤት ውስጥ ስራዋን መቀጠል እንደምትችል ያወጃል። በማግስቱ አሚር የፍቺ ወረቀቱን እንደደረሰው ለእናቱና ለቤተሰቡ ይነግራቸዋል። የአሚር እህት ናሂር ይህ ማለት አዝራ በሕይወት አለች በማለት በደስታ ትወጣለች። ነገር ግን አሚር ያለ እሷ አዲስ ሕይወት መጀመር እንደሚፈልግና በፍቹ እንደሚስማማ በመናገር ለሁሉም አስገራሚ ውሳኔ ያሳውቃል። አሚር አዲስ ሕይወት እፈልጋለሁ ቢልም አንዛዴ ግን አሚር ያለ አዝራ መኖር እንደማይችል ስለምታውቅ ሌላ የተደበቀ ተንኮል እንዳለው ትጠረጥራለች። አዝራ ባሪሽን ለመጠየቅ ትሄዳለች። እሱ ግን በድንገት የት እንደሄደች ሳትነግረው በመጥፋቷ ተቀይሟታል። አዝራ ለምን ወደ አሚር ቤት መሄድ እንዳለባት ልታስረዳው ትሞክራለች። በድንገት ጸሐፊዋ አሚር ባሪሽን ሊያየው እንደመጣ ትነግረዋለች። አዝራ አሚር እንዳያት ደንግጣ ትደበቃለች። አሚር ከባሪሽ ጋር ተገናኝተው አብረው እንዲሰሩ ጥያቄ ያቀርብለታል። ባሪሽ ለአደጋ ለቃጠሎ ሰለባዎች የሚሆን የረድኤት ፕሮጀክት እንዲመራ ይፈልጋል። ባሪሽ በአሁኑ ወቅት በህመምተኞች ተወጥሮ እንደሚገኝ በመጥቀስ ጥያቄውን ውድቅ ያደርገዋል። እነሱ ሲያወሩ አዝራ ከተደበቀችበት ሆና ትሰማለች። አዝራ ባሪሽ ሊያስቆማት ይችላል ወይም በአጋጣሚው ማንነቷን ለአሚር ይገልጽብኛል ብላ በመፍራት አሁንም አሚር ቤት እየሰራች መሆኑን አልነገረችም። ያለፈ ታሪኳ መልስ ያለው በዚያ ቤት ውስጥ መሆኑን ግን በጣም እርግጠኛ ነች። አሚር ከሄደ በኋላም አዝራ ለባሪሽ በአንድ የጥሪ ማዕከል ውስጥ እየሰራች እንደሆነ እየዋሸች ትነግረዋለች። ባሪሽ ግን ትልቅ ነገር እየደበቀችው እንደሆነ ይጠራጠራል። ባሪሽ ለአዝራም ወንድሟ ላያት ክሊኒክ መጥቶ እንደነበርና ዛሬ ሊያገኛት እንደሚፈልግ ይነግራታል። ባሪሽ አዝራን ወደሚገናኙበት ቦታ ይወስዳታል። አዝራ በመጨረሻ ወንድሟን አግኝታ ማንነቷን ለማወቅ በጣም ጓጉታለች። ነገር ግን ሰሊም ከሩቅ ሆኖ ሳያት በአሚር ላይ የበቀል እርምጃ ለመውሰድና ሌላን ይዛት ለመጥፋት የነበራትን እቅድ ያስታውሳል። እውነቱን አሁን በመናገሩም አዝራን ላደጋ ያጋልጣታል ወይም ከዓላማዋ ያግዳታል በሚል ፍርሃት ሰሊም ሳያገኛት ጥሏት ለመሄድ ይወስናል። ለሰዓታት ስትጠብቀው የነበረው ወንድሟ ሰሊም ሳይመጣ ሲቀር አዝራ ምርር ብላ ታለቅሳለች። ካለፈ ሕይወቷ የቀረኝ ነገር የለም፣ ለዘላለም ብቻዬን እቀራለሁ ብላ ለባሪሽ ትነግራለች። ባሪሽም አቅፎ በማረጋጋት የሚያስፈልገውን የሞራል ድጋፍ ይሰጣታል። አሚር ወደ አዝራ እናት ቤት ይሄዳል። የፍቺ ወረቀት ከፍርድ ቤት እንደደረሰው ይነግራታል። እናቷ በድንጋጤ አዝራ ለጊዜው ተቆጥታ እንጂ ትመለሳለች በሚል አሚር እንዳይፈታት ትለምነዋለች። ሰሊም ወደ ቤት ሲገባ አሚርን ያገኘዋል። በመካከላቸው ከፍተኛ ጭቅጭቅ ይነሳል። ሰሊም እናቱም አሚርን በመለመኗ ይቆጣታል። አሚርንም ከአዝራ እንዲርቅ ይነግረዋል። አሚርን ውሸታምና አዝራን በጋብቻ ወቅት በእስር ቤት ውስጥ ያስቀመጠ ጨካኝ እንደሆነ ይከሰዋል። ሰሊም ካሳየው ጠንካራ መከላከል የተነሳ አሚር ሰሊም አዝራ ያለችበትን ቦታ በእርግጠኝነት ያውቃል የሚል ጥርጣሬው ይጸናል። አዝራ ሀሳቧን ለመሰብሰብ ከባሪሽ ጋር ወደ ባህር ዳርቻ ትሄዳለች። በድንገት ባህር ውስጥ ዘላ በመግባት ባሪሽም እንዲከተላት ጠይቀዋለች። ባሪሽ ስለ ሚስጥራዊ ያለፈ ሕይወቷ እንዲነግራት ብትሞክርም እሱ ግን ለመናገር ፈቃደኛ አይሆንም። በመኪና ውስጥ እያሉ አዝራ ከስራ ወኪሉ ስልክ ይደወልላታል። በድንጋጤ ስልኩን አንስታ ንግግሯን ለመደበቅ ትሞክራለች። ባሪሽም ባህሪዋን ተመልክቶ ትልቅ ሚስጥር እየደበቀችው እንደሆነ እርግጠኛ ይሆናል። በትልቁ ቤት ውስጥ አገልጋዮች ጋዜጠኛ ነቢን ስለዘገበችው አዲስ ወሬ ያወራሉ። ጋዜጠኛዋ አዝራ ያለምንም ምክንያት ልጇን ጥላ ከቤት ኮብልላለች ብላ በመዘገቧ አዝራን ጨካኝ እናት አድርጋ ታቅርባታለች። አሚር ስለ ስራቸው ለመነጋገር ባሪሽን ለራት ወደ ቤቱ ይጋብዟል። አዝራ ባሪሽ ወደ ቤት ሲገባ ስታየው ትደነግጣለች። ጥሪ ማዕከል ነው የምሰራው ብላ ለባሪሽ የዋሸችው ውሸት ሊጋለጥባት እንደሆነ ትረዳለች። መሪም ለአዝራ ለእንግዳው ሻይና ቡና እንድታቀርብ ትጮህባታለች። ባሪሽን ላለማየት ስትል አዝራ ወደ አሳንሰር ትገባለች። ነገር ግን ይህ አሳንሰር በቀጥታ ወደ ተከለከለው ምድር ቤት የሚወስድ ነበረ። አሳንሰሩ ወደ ምድር ቤት መንቀሳቀስ ሲጀምር በቤት ውስጥ ከፍተኛ የደህንነት ማስጠንቀቂያ ደውል ይጮዋል። አሚር ባሪሽና የተቀረው ቤተሰብ ወደ ኮሪደር ሲሮጡ አዝራን በምድር ቤት ውስጥ አሳንሰር ተይዛ ያገኟታል። አዝራ በጣም ትደነግጣለች። አንደኛ ባሪሽ እዚህ ስትሰራ ስላያት፣ ሁለተኛ ደግሞ የቤቱን ጥብቅ ደንብ ስለጣሰች ነው። ወዲያውኑ ሌላን እየፈለግኩ ነበር፣ አሳንሰሩ ወደ ምድር ቤት እንደሚወስድ አላወቅኩም በማለት ለአሚር ተዋሻለች። አሚርም ለጊዜው ያመናት ይመስላል። በቀጣይስ ምን ይፈጠር ይሆን?